Man, it's thought the militants who carried out the Garissa University attack were Kenyan nationals. I have also been told that they were members of the Al-Shabaab class of 2013. የአልሸባብ ታጣቂዎች ሳይሆኑ አይቀሩም በተባሉ ታጣቂዎች በፖርትላንድ የኢትዮጵያ ዲፕሎማት ተገደሉ። ዝርዝር መረጃውን ተሰማላችሁ። ጅቡቲ የመኖሪያ ፍቃድ ለሌላቸው ኢትዮጵያውያን ከሀገር መውጫ ጊዜ ገደቡን እንደምታራዝም ገለጸች። በግልጠታችን ስራ አግኝተን ወደ ውጭ ሀገር ለመሄድ አስፈላጊውን ዶክመንት ብናሟላም መንግስት ከሀገር እንድንወጣ ከልክሎናል። ስራ አጥ ወጣቶች አብራችሁን ከቆያችሁ የሶማሊያ ጦር እየፈረሰ አልሸባብ ወደ ዋና ከተማ ሞቃዲሾ እየገሰገሰ መሆኑ እየተዘገበ ነው። እነዚህንና ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ ሀገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካን የምትፈልገውን በማድረግ ለማስደሰት እንዳይሞክሩ አስጠንቅቃለች። እነዚህን ተሰማላችሁ። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። በፖርትላንድ የኢትዮጵያ ዲፕሎማት የአልሸባብ ታጣቂዎች ሳይሆኑ አይቀሩም በተባሉ ታጣቂዎች ተገደሉ። በሶማሊያ ፖርትላንድ ራስ ገዝ የኢትዮጵያ ቆንስላ ውስጥ ተመድበው ይሰሩ የነበሩት የኢትዮጵያው ዲፕሎማት ፋራ አይዲጅ ጃማ ከሶማሊላንድ ራስ ገዝ በቅርቡ በተነጠለችው ኤስኤስ ካቱማ ግዛት ላስ አኖዳ ከተማ ውስጥ በጥይት ተመተው ሕይወታቸው ማለፉን የሶማሊያ የዜና ምንጮች ዘግበዋል። የግዛቷ ባለስልጣናት ግድያውን የፈጸሙት ለጊዜው ታጣቂዎች የአልሸባብ አባላት ሳይሆኑ አይቀርም የሚል ጥርጣሬ እንዳላቸው ዳጉ ጆርናል ዘግቧል። በዲፕሎማቱ ህልፈት ዙሪያ የግዛቲቱ ባለስልጣናት ምርመራ እያደረጉ እንደሆነ ተገልጧል። የሶማሊያ ፌዴራል መንግስት ከሶማሌላንድ መገንጠል እንፈልጋለን ያሉ የጎሳ ሚሊሻዎች ከደም አፍሳሽ ውጊያ በኋላ የመሰረቷትን ኤስኤስ ካቱሜ ግዛት ባለፈው ሳምንት የፌዴሬሽኑ አባል ግዛት አድርጎ መቀበሉን ማወጁ ይታወሳል። ወደ ሌላ ዘገባ ወስዳችሁ ጅቡቲ የመኖሪያ ፍቃድ ለሌላቸው ኢትዮጵያውያን ከሀገር መውጫ ጊዜ ገደቡን እንደምታራዝም ገለጸች። በጅቡቲ የኢትዮጵያ ኤምባሲ የጅቡቲ መንግስት በሀገሪቱ የሚኖሩና ህጋዊ የመኖሪያ ፍቃድ የሌላቸው ዜጎች ወደ ሀገራቸው እንዲመለሱ ማስታወቁን ተከትሎ ማሻሻያ እንዲደረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር የተደረገው ውይይት አለመሳካቱን አስታወቀ። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከመጋቢት 25 2017 ዓ.ም እስከ ሚያዝያ 24 2017 ዓ.ም ባለው በፍቃደኝነት ወደ ሀገራቸው እንዲመለሱ ይህንን የማይተገብሩ ደግሞ በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ የሚያደርግ መሆኑን አሳውቆ ነበር። በነበረው ውይይት የተለያዩ ጉዳዮችን በማንሳት የኢትዮጵያንን ወደ ሀገራቸው የመመለሻቸው ቀን ቢያንስ በ3 ወር እንዲራዘም ጥያቄ መቅረቡን ኤምባሲው ገልጿል። የጅቡቲ መንግስት ግን የተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ አስቀምጧል። በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶችን በተመለከተም ባለቤቶቹ በጅቡቲ መኖር የሚያስችላቸው ህጋዊነታቸውን እስኪያረጋግጡ ድረስ ንብረታቸውን በአደራ ሰጥተው ሊሄዱ እንደሚችሉ ገልጿል። በግል ጥረታችን ስራ አግኝተን ወደ ውጭ ሀገር ለመሄድ አስፈላጊውን ዶክመንት ብናሟላም መንግስት ከሀገር እንዳንወጣ ከልክሎናል። ስራ አጥ ወጣቶች ቁጥራቸው 30 የሚጠጉ ወጣቶች በኩዌት ሀገር በራሳቸው ጥረት ስራ ፈልገው ለማግኘት እስከ 500,000 ብር ወጪ አድርገው በራሳቸው ጥረት ቢያገኙም ፍቃድ እንደተከለከሉ ለኢትዮጵያ ብዙሃን ድርጅቶች ገልጸዋል። በመጨረሻም ለጉዞ ያስፈልጋል የተባለውን ኪዋር ኮድ ለመጠየቅ ወደ ሰራተኛና ማህበራዊ ሚኒስቴር ቢሄዱም ጉዞው ታግዷል ተብለናል ብለዋል። ኪዋር ኮዱ አስፈላጊ ዶክመንቶች መሟላታቸውን አረጋግጦ በኦንላይን ላይ ከተጫነ በኋላ የሚሰጥ ሲሆን ኤርፖርት ላይ ኢሚግሬሽን አስፈላጊውን ዶክመንት መያዛቸውን የሚያረጋግጥበት ነው። ይህንን አገልግሎት ለማግኘትም 20,000 ብር ክፍያ ይጠይቃል። በጅማ ዩኒቨርሲቲ ባለፈው ዓመት የማዕረግ ተመራቂ እንደነበርና ስሙ እንዳይጠቀስ የጠየቀው ወጣት ላለፉት 8 ወራት በሀገር ውስጥ ስራ ለማግኘት ቢሯራጥም ስራ የማግኘት እድሉ ጠባብ እንደሆነበት ይናገራል። በዚህም በኩዌት ሀገር የሚኖር ዘመዱ ስራ እንዳገኘለትና መንጃ ፍቃድ ያስፈልግ ስለነበር እሱን ጨምሮ የጉዞ ዶክመንቶችን ለማሟላት ከ500,000 ብር በላይ መጨረሱን ይገልጻል።
በመጨረሻም ከሰራተኛና ማህበራዊ ሚኒስቴር በኩል ያስፈልጋል የተባለ QR ኮድ ለማስደረግ ወደ ሚኒስቴሩ ቢሄድም እሱም ማድረግ እንደማይቻል እንደተነገረው ተናግሯል። ሰራተኛና ማህበራዊ ሚኒስቴር በተደጋጋሚ በመሄድ ምክንያቱን ለመጠየቅ ጥረት እንዳደረገና በመጨረሻም ከበላይ አካል የመጣ ትዕዛዝ ነው መባሉን መስማቱን ገልጿል። ከአንድ ቀን በፊት ይህን አገልግሎት ለማግኘት አብሮ ከሄደው ጓደኛው እሱ አንድ ማህተም ይቀረዋል ተብሎ ሲመለስ ጓደኛው አገልግሎቱን ማግኘቱን፣ በቀጣዩ ቀን ግን አገልግሎቱ መስጠት ታግዷል መባሉን አስረድቷል። እርሱና ሌሎች 30 የሚጠጉ ተመሳሳይ ችግር ያጋጠማቸው ወጣቶች ተሰባስበው ወደ ስራና ክህሎት ሚኒስቴር ቢሄዱም መልስ የሚሰጣቸው አካል እንዳላገኙ ተናግረዋል። በዚህ ሁኔታ ከአንድ ወር በላይ እየተጉላሉ እንዳሉ የሚናገረው ይህ ወጣት ቪዛቸውን ጨምሮ ጠቃሚ የሆኑ ዶክመንቶችን የመጠቀሚያ ጊዜያቸው እየተቃጠለ እንደሆነ ገልጿል። አብሯቸው ሲጠይቁ ከነበሩት ውስጥ አንዳንዶቹ ተስፋ በመቁረጥ በህገ ወጥ መንገድ በጀልባ ከሀገር እየወጡ ነው ሲል ያስረዳል። በተመሳሳይ ምክንያት ስሙ እንዳይጠቀስ የፈለገ አንድ ወጣት በግል ጥረቱ ወደ ኩዌት ለመሄድ አስፈላጊ ለሚባሉ ዶክመንቶችም ግማሽ ሚሊዮን ብር የሚሆን ወጪ ማውጣቱን ገልጾልናል። በመጨረሻም QR ኮዱን ለማግኘት ወደ ሰራተኛና ማህበራዊ ጉዳይ ሚኒስቴር ሲሄድ ጉዞ ታግዷል መባሉን ተናግሯል። ጉዳዩ ይመለከተዋል ወደ ተባለው ጉዞ እንዲታገድ አቅጣጫ ሰጥቷል ወደ ተባለው የስራና ክህሎት ሚኒስቴር የኢትዮጵያ ብዙሃን ድርጅቶች ሞክረው ነበር። በህዝብ ግንኙነት ሰራተኞች በኩል መልስ ለሚሰጠው አካል ጥያቄ ቀርቦ ከዛም ጥያቄው ማን መመለስ እንዳለበት ሰው ይመደባል በተባልነው መሰረት ጥያቄውን በጽሁፍ ብናቀርብም ከሚኒስቴሩ በኩል ምላሽ ማግኘት አልተቻለም። የሶማሊያ ጦር እየፈረሰ አልሸባብ ወደ ዋና ከተማዋ ሞቃዲሾ እየገሰገሰ መሆኑ እየተዘገበ ነው። ትላንት ከሞቃዲሾ 10 ኪሎ ሜትሮች ርቀት ላይ በአልሸባብና በሶማሊያ ጦር መካከል ከፍተኛ ውጊያ እየተደረገ መሆኑን ሶማሊ ጋርዲያን ዘግቧል። የአሚሶም ጦርም የአልሸባብን ግስጋሴ ማስቆም ተስኖታል። ያሁኑ የአልሸባብ ግስጋሴን ከታሊባን የ2021 ግስጋሴ ጋር እያነጻጸሩት ያሉ በርካታ ወታደራዊ ጠበብቶችና የፖለቲካ ተንታኞች የሶማሊያ መንግስት በቅርቡ በአልሸባብ ይወርቃል የሚል ስጋታቸውን እያስቀመጡ ይገኛሉ። የኢትዮጵያና የአሜሪካ አየር ኃይሎች የአልሸባብን ግስጋሴ ለማስቆም ተደጋጋሚ የአየር ድብደባ ቢፈጽሙም ማስቆም አልተሳካላቸውም። አልሸባብ ሞቃዲሾን የሚቆጣጠር ከሆነ ሶማሊያ ሌላ ታሪክ ውስጥ እንደምትገባ ሰፊ ትንታኔዎች እየተሰጡ ነው። ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ ሀገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካን የምትፈልገውን በማድረግ ለማስደሰት እንዳይሞክሩ አስጠነቀቀች። የቻይና ንግድ ሚኒስቴር ቃል አቀባይ ማስጠንቀቂያውን የሰጡት ዋሽንግተን መንግስታት ወደ አሜሪካ የሚልኳቸው ምርቶች ከቀረጥ ነፃ እንዲሆኑላቸው ከቤጂንግ ጋራ በሚያደርጉት የንግድ ልውውጥ ላይ ጫና ለመፍጠር ማቀዷ ከተሰማ በኋላ ነው። የትራምፕ አስተዳደር ከንግድ አጋሮቹ ጋር ታሪፍን በተመለከተ ንግግር መጀመሩ ተገልጿል። ትራምፕ በጥር ወር ስልጣናቸውን ከተረከቡ በኋላ ከቻይና የሚገቡ ምርቶች ላይ ከፍተኛ ታሪፍ የጣሉ ሲሆን ሌሎች በርካታ የዓለም ሀገራትም ታሪፍ ተጥሎባቸዋል። የቻይና የንግድ ሚኒስቴር ቃል አቀባይ ለማስደሰት የሚደረግ ጥረት ሰላምን አያመጣም፣ እንዲሁም ማመቻመች ክብርን አያቀዳጅም ብለዋል። ቻይና ሁሉም አካላት ከፍትሃዊነት ጎን መቆም እንዳለባቸው ታምናለች። እንዲሁም ዓለም አቀፍ የምጣኔ ሀብትና የንግድ ህጎች እንዲሁም የሀገራት የንግድ ስርዓት መከላከል አለባቸው ሲሉ ገልጸዋል። ባለፈው ሳምንት ዎል ስትሪት ጆርናል አሜሪካ ታሪፉን በተመለከተ ከሀገራት ጋር በምታደርገው ድርድር ከቻይና ጋራ በሚኖራቸው ንግድ ላይ አዲስ ገደብ በመጣል ጫና ለማድረግ እንደምትፈልግ ዘግቧል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።